God, Father, Son, and Spirit, three persons in one God, live united. ፍኖተ ካቶሊክ በፍኖተ ካቶሊክ መረጃዎች፣ ዜናዎች እንዲሁም ትምህርቶችን ዘውትር ቅዳሜ በየሳምንቱ ወደ እናንተ ይደርሳል። Different ways God is reaching out to you, calling you, inviting you to know his son Jesus Christ through the scriptures, perhaps through a friend or a relative or grandparent. በፍኖተ ካቶሊክ ላይቭ የተሰሩ መዝሙሮችን መንአልበሱ ኃይልን አግኝተናል እንዲሁም ሳምንቱን በታሪክ ይቅኛሉ። በረከት ሞልቶናል ዛሬ የሚያረካው ከወንጌሉ ይፈልቃል ስበኩ ይንጋል። ሰላም ጤና ይስጥልን ውድ የፍኖተ ካቶሊክ ቤተሰቦች፣ የፍኖተ ካቶሊክ ነው። መስከረም 24 2018 ለተቀዳሜ ፍኖተ ካቶሊካችን ወደ እናንተ ሊደርስ ጅማሮን አድርጓል። በዛሬው በፍኖተ ካቶሊካችን እንደምንጊዜውም ሁሉ ላይቭ የተሰሩ መዝሙሮችን ወደ እናንተ የሚደርሱ ይሆናል። እንዲሁም በዜና ሰዓታችን የተለያዩ ካቶሊካዊ ዜናዎችን በማድረስ ወደ እናንተ ቆይታ የምናደርግ ይሆናል። እንዲሁም ሳምንቱን በታሪክ በካቶሊክ ቤተክርስቲያን ፕሮግራማችንም አለ። ሁሉም ፕሮግራሞች ሰዓታቸውን ጠብቀው ወደ እናንተ የሚደርሱ ይሆናል። ለዛሬ የላይቭ የመዝሙር ግብዣችን የሚሆነው የቀበና ኪዳነ ምሕረት ካቶሊክ ቤተክርስቲያን የአዲስ ኪዳን መስዋዕት ላይቭ የሰሩትን መዝሙር ተገባብዘን ተመልሰን እንገናኛለን። ስንመለስ በዜና ሰዓታችን ፍኖተ ካቶሊክ ወደ እናንተ ቆይታውን የሚቀጥል የሰማይ
የአዲስ ኪዳን መስዋዕት የቀበና ኪዳነ ምሕረት ካቶሊክ ቤተክርስቲያን ወጣት መዘምራን የሰሩትን መዝሙር ተገባብዘን ተመልሰን ተገናኘን። ከመሻገር መልእክት በኋላ ስንመለስ ፍኖተ ካቶሊካችን በዜና ሰዓት ወደ እናንተ ቆይቷል። ወደ መጀመሪያው ዜና ስናልፍ ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ለዓለማችን ሰላም ምዕመናን በየዕለቱ የመቁጠሪያ ጸሎት እንዲያቀርቡ አሳሰቡ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በያዝነው ሳምንት እንደ አውሮፓውያን የዘመን አቆጣጠር የጥቅምት ወር በዓለማችን ሰላም እንዲሰፍን ምዕመናን በየዕለቱ የመቁጠሪያ ጸሎት እንዲያቀርቡና ዕለት ተዕለት ሕይወታቸው ታማኝ የእርቅ መሳሪያቸው እንዲሆን አደራ ብለዋል። ርዕሰ ሊቃነ ጳጳሳት ሌዮ በአደራ መልእክታቸው ለመቁጠሪያ ጸሎት የተወሰነውን የጥቅምት ወር ስንጀምር በዓለማችን ሰላም እንዲወርድ በየዕለቱ የመቁጠሪያ ጸሎት እንድታደርሱ እጋብዛችኋለሁ ብለዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ይህን መልእክት ያስተላለፉት ረቡዕ መስከረም 21 ቀን 2018 ዓ.ም ረፋድ ላይ ሳምንታዊ የጠቅላላ የትምህርተ ክርስቶስ አስተምሯቸውን ለመከታተል በቅዱስ ጴጥሮስ አደባባይ ለተሰበሰቡት የተለያዩ ቋንቋ ተናጋሪ ታዳሚዎች ባደረጉት ንግግር ነው። ርዕሰ ሊቃነ ጳጳሳት ሌዮ በዓለም ዙሪያ በሚካሄደው ግጭትና ጦርነት መካከል ምዕመናን በዕለት ተዕለት ሕይወታቸው ታማኝ የእርቅ መሳሪያቸው በመሆን ሰላምን እንዲያበረታቱ አሳስበዋል። ለአረብኛ ተናጋሪ ምዕመናን ባስተላለፉት መልእክት ፍቅርና ይቅርታ በሰው ልጅ ላይ ከሚመጣው የስቃይ ቁስሎች ሁሉ እንደሚበልጥና ከበደሎችም ሁሉ የበለጠ ጠንካራ መሆናቸውን ለመመስከር የተጠሩ መሆናቸውን አስታውሰዋል። ርዕሰ ሊቃነ ጳጳሳት ሌዮ ከፖርቹጋል ለመጡት ምዕመናን ባስተላለፉት መልእክት የሰላምና የምህረት ልኡካን እንዲሆኑ አሳስበዋል። ከፈረንሳይ ለመጡ መንፈሳዊ ነጋዴያን ባስተላለፉት መልእክታቸው ከውድቀታችን እና ከልዩነታችን የሚበልጡ የሰላምና የፍቅር ምስክሮች እንድትሆኑ በማለት ጠይቀዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ እግዚአብሔር ይቅር ባይና ከውድቀታችን የሚያነሳን ነው ሲሉ ገለጹ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በቅዱስ ጴጥሮስ አደባባይ ረቡዕ መስከረም 21 ቀን 2018 ዓ.ም ለተሰበሰቡት ምዕመናን መንፈሳዊ ነጋዴያን ሳምንታዊ ጠቅላላ ትምህርተ ክርስቶስ ክፍልን አቅርበዋል። ቅዱስነታቸው በዮሐንስ ወንጌል ምዕራፍ 20 ቁጥር 19 እስከ 23 በተጻፈው ላይ እግዚአብሔር መሐሪ እንደሆነ በኃጢአት የወደቁትን የሚያነሳና መተማመንን የሚያድስ መሆኑን አስገንዝበዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የእምነታችን ማዕከልና የተስፋችን ምንጭ ኢየሱስ ክርስቶስ ትንሣኤ ላይ የጸናነው ወንጌላትን በጥሞና ስናነብ ይህ ምስጢር የሚያስደንቅ ኢየሱስ ክርስቶስ የእግዚአብሔር ልጅ ከሙታን መነሳቱ ብቻ ሳይሆን ይህን ለማድረግ የወሰነበት መንገድ ጭምር እንደሆነ እንገነዘባለን። በእርግጥ የኢየሱስ ክርስቶስ ትንሣኤ ትልቅ ድል ቢሆንም ነገር ግን በጠላቾቹ ላይ የተወሰደበት የበቀል እርምጃ አይደለም። ፍቅር ከትልቅ ሽንፈት በኋላ እንደገና መነሳት እንደሚችል እና ሳያቆም ጉዞን እንደሚቀጥል የሚገልጽ አስደናቂ ምስክርነት ነው ብለዋል። በሰዎች በኩል ከደረሰብን ጉዳት እንደገና ስናነገግም ብዙውን ጊዜ የመጀመሪያው ምላሻችን ቁጣና ለደረሰብን ጉዳት ካሳ እንዲከፈለን የማድረግ ፍላጎት ነው። ከሞት የተነሳው ኢየሱስ ክርስቶስ እንደዚህ አላደረገም። ኢየሱስ ከሞት ከተነሳ በኋላ አልተበቀለም፣ ኃይለኝነቱን ማሳየት አልፈለገም። ይልቁንም የዋህነቱን ከማንኛውም ቁስልና ክህደት የሚበልጥ የፍቅር ደስታን አሳየ። ከሞት የተነሳው ኢየሱስ የበላይነትን ለመድገም ወይም ለማረጋገጥ ምንም ፍላጎት የለውም። እርሱ ወዳጆቹ ለሆኑት ደቀ መዛሙርት ተገለጠላቸው። ይህንንም ያደረገው እርሱን ለመበቀል ያላቸውን ችሎታ ሳያስገድድ በከፍተኛ ጥንቃቄ ነው። የእሱ ብቻውኛው ፍላጎት ደቀ መዛሙርቱን የጥፋተኝነትን ስሜት እንዲያሸንፉ በመረዳት ወደ መግባባት እንዲመለሱ ነው። ይህንን በደንብ የምናየው በላይኛው ክፍል ውስጥ በፍርሃት ተውጠው ለሚገኙት ወዳጆቹ በተገለጠላቸው ጊዜ ኢየሱስ በጨለማ ውስጥ የታሰሩትን ነፃ ለማውጣት ወደ ጥልቅ ሞት ከወረደ በኋላ በፍርሃት ተውጠው ለሚገኙት ሰዎች ማንም ሊጠብቀው የማይችለውን የሰላም ስጦታ አመጣላቸው። ይህም የኢየሱስ ክርስቶስ እጅግ አስደናቂ ኃይል የተገለጠበት ጊዜ ነው። እርሱ ያቀረበላቸው ሰላምታ ቀለልና ተራ ሰላምታ ማለት ይቻላል። ሰላም ላንተ ይሁን የዮሐንስ ወንጌል ምዕራፍ 20 ቁጥር 19። ነገር ግን በጣም የሚያስደስት ሁኔታ በእጅ ምልክት የታጀበ ከመሆኑ የተነሳ ግራ የሚያጋባ ነው። ኢየሱስ ክርስቶስ ለደቀ መዛሙርቱ እጆቹንና ጎኑን
በስሜታዊነት ምልክቶች አሳያቸው። በእነዚያ አስከፊ ሰዓታት እርሱን ክደው ጥለው ለነበሩት ቁስሎቹን ለምን አሳያቸው? የሕመም ቁስሎቹን ለምን አልደበቀም? የአፍረት ቁስሉን እንደገና ከመክፈት ለምን አልተቆጠበም? ወንጌል እንደምንረዳው ደቀ መዛሙርት ጌታን ባዩት ጊዜ ደስ እንዳላቸው ይላል የዮሐንስ ወንጌል ምዕራፍ 20 ቁጥር 20። ምክንያቱም ጥልቅ ነው። ኢየሱስ ክርስቶስ ከደረሰበት መከራ ሁሉ ጋር በሙሉ ታርቋል። የቂምና የበቀል ሐሳብ የለም። ቁስሎቹ ጠላቶቹን ለመበቀል ሳይሆን ከማንኛውም አይነት ክህደት የበለጠ ጠንካራ ፍቅር እንዳለው ለማረጋገጥ ያገለግላሉ። በውድቀታችን ወቅት እንኳን ቢሆን እግዚአብሔር ከኛ ዘንድ እንዳላፈገፈገ የሚያረጋግጡ ናቸው። እርሱ በእኛ ተስፋ አልቆረጠም። ኢየሱስ እፍ አለባቸው፣ መንፈስ ቅዱስንም ሰጣቸው። የዮሐንስ ወንጌል ምዕራፍ 20 ቁጥር 22 ኢየሱስ ክርስቶስ ለአባቱ በመታዘዝ እስከ መስቀል ሞት ድረስ በፍቅር የተገፋ መንፈስ ቅዱስ ከዚህ ጊዜ ጀምሮ ሐዋርያትን ስላዩ እና ስለሰሙት ነገር በሙሉ ዝም ማለት አልቻሉ። የእግዚአብሔርን ይቅር ባይ ከሞት የሚያስነሳና እምነትን የሚመስል መሆኑን መሰከሩ። የቤተ ክርስቲያን ተልእኮ ምንጭም ይህ ነው። በሌሎች ላይ ስልጣንን እንዲኖርን ማድረግ ሳይሆን ለሚወዷቸው ሰዎች በማይገባቸውም ጊዜ ደስታን በትክክል ማስተላለፍ ነው። ክርስቲያን በማህበረሰቦች ወንዶችና ሴቶች ወደ ሕይወት ተመልሰው ለሌሎች እንዲሰጡ የሚያስጨለቁ ጠንካራ ፍሬ ነው። ውድ ወንድሞቼና እህቶቼ እኛም ተልከናል። ጌታችን ኢየሱስ ክርስቶስ ቁስሉን እያሳየን ሰላም ለእናንተ ይሁን ይላል። በምህረት የተፈወሰውን ቁስሎቻችንን ለሌሎች ለማሳየት አትፍሩ። በፍርሃት ወይም በጥፋተኝነት ወደ ታሰሩ ሰዎች ዘንድ ለመቅረብ አትፍሩ። የመንፈስ ቅዱስ እስትንፋስ እኛ የዚህ የሰላም ፍቅር ከየትኛውም ሽንፈት በላይ ብርቱ ምስክሮች ያደርገናል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ካቴኪስቶች በሕይወት ዘመናችን ሁሉ የእምነታችንን ጉዞ ያጅባሉ ማለታቸው ተገለጸ። በካቴኪስቶች ኢዮቤልዩ ቅዳሴ ላይ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በእምነት ከሌሎች ጋር አብረን ለመጓዝ የሚሹትን አመስግነዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቫቲካን በመስከረም 18 2018 ዓ.ም በቫቲካን በሚገኘው በቅዱስ ጴጥሮስ ባዚሊካ በቅዱስነታቸው መሪነት በተከናወነው መስዋዕተ ቅዳሴ ላይ ከ115 አገራት የተውጣጡ ከ20 ሺህ በላይ ካቴኪስቶች ተሳታፊ መሆናቸው ተገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሰው ልጅ ሕሊና ውስጥ ሊኖረው የሚገባ የፍትህና የእውነት ፍላጎት በማገልገል ይተባበራሉ። ካቴኪስቶች የሚያስተምሩት እንደዚህ ነው። እምነትና ስናስተምር መማሪያችን ብቻ ሳይሆን የሕይወት ቃል በልባችን እናስቀምጣለን። ይህም የመልካም ሕይወት ፍሬ እንዲያፈራ ነው። እንዴት ጎበዝ ካቴኪስት መሆን እንዳለበት ለጠየቀው ዲያቆን ዲያግራቲስ ቅዱስ አጎስቲኖስ እንዲህ ሲል መለሰ። የሚሰማህን በማዳመጥ እንዲያምን በማመን ተስፋ እንዲያደርግ እናም ተስፋ በማድረግ ፍቅርን እንዲሰጥ ሁሉም ነገር ግልጽ ሲል መልሶለታል። ውድ ወንድሞቼና እህቶቼ ይህንን ግብዣ በልባችን እናድርግ። ማንም የሌለውን ለመስጠት እንደማይችለው እናስታውስ። በወንጌል የተጠቀሰውን ባለጸጋ ለአዛር ምጽዋት ቢሰጥ ኖሮ ለድሆች ብቻ ሳይሆን ለራሱ መልካም ያደርግ ነበር። ያ ስም የለሽ ሰው እምነት ቢኖረው ኖሮ እግዚአብሔር ከስቃይ ሁሉ ያድነው ነበር። ነገር ግን ከዓለማዊ ሀብት ጋር ያለው ቁርኝነት እውነተኛውንና ዘላለማዊ ጥቅም ተስፋ ነፍጎታል። እኛም በስግብግነትና በግዴለሽነት ስንፈት በዛሬው ጊዜ ያሉ አብዛኞች አልዓዛርን የኢየሱስን ቃል ያስታውሳሉ። በተለይም በዚህ ኢዮቤልዩ ወቅት ለሁሉም መንፈሳዊያን ለውጥ ማምጫ ጊዜ እንዲሆን የይቅርታ ጊዜ፣ ለፍትህ ቁርጠኝነት እንዲኖር፣ ለሰላምም ልባዊ ምኞት እንዲኖር ለእኛም ውጤታማ ካቴኪስቶችን ሆናችሁ እንድታገለግሉን እርግጠኞች ነን ብለዋል። ከዜና ሰዓታችን በኋላ ተመልሰን ተገናኝተናል። ሳምንቱን በታሪክ በካቶሊክ ቤተክርስቲያን ፕሮግራማችን እናልፋለን። በያዝነው ሳምንት የቅዱስ ጄሮምን በዓል አከበርን። በቤተክርስቲያናችን ይህ ቅዱስ የቤተክርስቲያን ዶክተር እንዲሁም የመጽሐፍ ቅዱስን በመተርጎም በጣም የሚታወቅ ትልቅ ቅዱስ ነው። እንግዲህ
ይህ ቅዱስ በትርጉም ስራው የታወቀ ፈርገዳጅ እና በዘመኑ ከነበሩት በጣም ጎመዝ የመጽሐፍ ቅዱስ ምሁር ውስጥ አንዱ ነው። ይህ ቅዱስ እንግዲህ በጣም ኃይለኛ ስብዕና የነበረው በጥንታዊ ላቲን ክርስትና ውስጥ እጅግ በጣም ብዙ ስራን የሰራ ነው። ቤተክርስቲያንም እንግዲህ የቤተክርስቲያን ዶክተር በመባል ይታወቃል። የቤተክርስቲያን የትርጉም ስራዎችን ቅዱስ የሆነ ነው፣ አጋዥ ቅዱስ ነው። በቤተክርስቲያን እሱ በአንድ ወቅት ያጋጠመው ታሪክ በጣም የሚገርም ነው እና በገዳሙ ውስጥ በነበሩት ጊዜ እሱ ተቀምጦ ነበር ከጓደኞቹ ጋር። አንድ ቀን እንግዲህ ወደ እነሱ መኖሪያ ቤት አንበሳ ይገባል። በኋላ ላይ እንግዲህ ሁሉም ጓደኞቹ የቅዱስ ጀሮም መነኮሳት አብሮት የነበሩት አንበሳውን ባዩ ጊዜ ሸሹ። እሱ ግን ቅዱስ ጀሮም አንበሳው መጎዳቱን ተገንዝቦ ነበር። ከእግሩ ላይ እሾክን በማውጣት አንበሳውን እንደፈወሰው ከነበረው ሕመም እንደፈወሰው በታሪክ ማንበብ እንችላለን። እንዲሁም ይህ ቅዱስ እንግዲህ የሚታወቀው ትርጉም እኩል መሆን እንዳለበት ያምናል። የተለዋዋጭነት እኩልነት ትርጉም ብቻ ሳይሆን በቅጽ ጥራቱ የትርጉም ቃል በቃል ከማለት ይልቅ የስሜት ዋሳትን ለመተርጎም የመጀመሪያዎቹ ተርጓሚ እንደነበር ይነገራል። እንግዲህ ሳምንቱን በታሪክ በካቶሊክ ቤተክርስቲያን የቅዱስ ጀሮምን በተወሰነ መልኩ እንዲተመለከተን፣ ሌላኛው በዚህ ሳምንት ያከበርነው የእንስሳ ወንድሞቼ አጽዋት እህቶቼ በመባል የሚታወቀው የአስሺው ቅዱስ ፍራንሲስን በዓልንም በያዝነው ሳምንት እንዲሁ አክብረናል። ይህ ቅዱስ ይበልጥ ስለሱ ባነበብን ቁጥር በጣም የሚገርሙ ስብዕና ያለው ቅዱስ ነው። በተለይ ከእንስሳት ጋር ከእጽዋት ጋር ያለው ግንኙነት በጣም የሚገርም ነው። በተለይ ተፈጥሮን ላይ ያለው ነገር ራሱ ሲናገር ተፈጥሮ ራሱ የእግዚአብሔር እንደሆነ አምናለው። እነርሱ ፍጥረታት ሁሉ ወንድሞቼ እህቶቼ በማለት እየጠራቸው ወፎች እንኳን ሳይቀሩ እንግዲህ ይህ ቅዱስ ሰብኮላቸዋል። የእግዚአብሔርን ቃል ለነሱ ጭምር በማድረስ የሚታወቅ ቅዱስ ነው የአሲሲው ቅዱስ ፍራንሲስ። በአንድ ወቅት እንግዲህ ይህ ቅዱስ ደግሞ በጣም በከተማው አስፈሪ የሆነ ጨካኝ ተኩላ ያገኛል። ወደ አንድ ኮረብታ ወጥቶ ሲገናኘው የመስቀል ምልክት አደረገ መጀመሪያ ቅዱስ ፍራንሲስ። በኋላ ተኩላው በቀጥታ ወደ ፍራንሲስ መጣ እና ማንም እንዳይጎዳ አዘዘው። ከዚያም ወደ ከተማ ይዞስ መጣ። ህዝቡ ፈርተው ደነግጠው ነበር። ምክንያቱም ቀደም ሲል እንግዲህ በጎቻቸውን በሙሉ በመብላት የሚታወቅ ተኩላ ነበር። በኋላ ግን ቅዱስ ፍራንሲስ ይህን ተኩላ ወደ ከተማ እንዲገባ በማድረግ ተኩላውን እንግዲህ የህዝቡንም እንዳይነካ ከሱ ጋር ቃል ኪዳን አደረገ። ከዛ በኋላ እንግዲህ ከህዝቡ ጋር መኖር ጀመረ። ይህ ተኩላ እንግዲህ በኋላ ላይ ህዝቡ ተኩላውን ይመግቡታል። እሱም ተኩላው እንግዲህ የህዝቡን መንጋ ማንም እንዳይነካ ይጠብቅ እንደነበረ በጣም የሚገርሙ ታሪኮችን የያዘ ትልቅ ቅዱስ ነው። ይህ ቅዱስ እንግዲህ የሰላም ጸሎትን በተለያዩ ቤተክርስቲያናችን የምንጠቀመው እሱ እንግዲህ እንደሚጸልየው ዕለት በዕለት እንደነበረ እናያለን። እንግዲህ ይህ የቅዱስ ፍራንሲስ ጸሎት የሰላም ጸሎት እንግዲህ የካቶሊክ ቤተክርስቲያን በተለያዩ ቦታ የሚጸለይ ጸሎት ነው። እንግዲህ በጣም ከተፈጥሮ ጋር ቅርኝነት ያለው ቅዱስ ነው። በያዝነው ወር እንግዲህ የመቁጠሪያም ወር ነው። ለሁላችሁም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቀደም ሲል በዜና ሰዓታችን እንደተመለከትነው የመቁጠሪያ ጸሎት እንድናደርግ ጋብዘውናል። በየዕለት ጉዟችን ለሰላም እንድንጸልይ እንግዲህ በዚሁም የቅዱስ ፍራንሲስ የሰላም ጸሎትንም እንዲሁ በመጸለይ በዚህ የጥቅምት ወር እንጋበዛለን። ሳምንቱን በታሪክ በካቶሊክ ቤተክርስቲያን የነበረን ፕሮግራም ይህን ይመስል ነበር። ፍኖተ ካቶሊካችን ከመሻገር መልእክት በኋላ ወደ እናንተ መድረሱን ይቀጥላል። ውድ የፍኖተ ካቶሊክ ቤተሰቦች በተለያዩ ቦታዎች ሆናችሁ ፍኖተ ካቶሊክን የምትሰሙ
በጉዞ በስራ በተለያዩ ቦታዎች ሆናችሁ ስለምታዳምጡን ከልብ እናመሰግናለን። ፍኖተ ካቶሊክ የዛሬ ዝግጅታችን ይህን ይመስል ነበር። ሳምንት ፍኖተ ካቶሊካችን በተለያዩ ጥንክሮች ወደ እናንተ የምትደርስ ይሆናል። እስከ ሳምንት መልካሙን ሁሉ ተመኘውላችሁ። God, Father, Son, and Spirit, three persons in one God, live united. ፍኖተ ካቶሊክ በፍኖተ ካቶሊክ መረጃዎች፣ ዜናዎች እንዲሁም ትምህርቶችን ዘውትር ቅዳሜ በየሳምንቱ ወደ እናንተ ይደርሳል። Different ways, God is reaching out to you, calling you, inviting you to know His Son Jesus Christ through the Scriptures, perhaps through a friend or a relative or grandparent. በፍኖተ ካቶሊክ ላይቭ የተሰሩ መዝሙሮችን መናል በሱ ኃይልን አግኝተናል እንዲሁም ሳምንቱን በታሪክ ይቅኛሉ። በረከት ሞልቶናል።